በተለይ የዚች ጽምዶ ብለን የምንላት እንቅስቃሴም ሆነ እሳቤ ባለቤት ማን እንደሆነ ቀንበሩ የሚሸከመው ማን እንደሆነ ያብራሩበት ሂደት አለ። በእርግጥ ያው በአንድ በሌላ መንገድ ህዝባችንም የሚያውቀው እንደሆነ አምናለሁኝ። በተለይ በውስጥ ያሉ ባንዳዎችና በውጭ ያሉ ባዳዎች ተቀናይተው የሚሰሩት ሴራ እንደሆነ ይታወቃል፣ ይታመናል። በተለይ ሻዕቢያን መውሰድ እንችላለን፣ የህወሓት ቡድንም መውሰድ እንችላለን። በተለያየ አካባቢዎች ያሉ እንደዚሁ ጸረ ኢትዮጵያውያን እንቅስቃሴ የሚያደርጉ አካላት የነሱ እሳቤ እንደሆነ እንግዲህ በአንድም በሌላ መንገድ አነስተናልና እንደነዚህ አይነት ነገሮች ግን በተለይ ዓለም አቀፍ ማህበረሰቡ በትኩረት የሚከታተላቸው ጉዳዮችም ሊሆኑ ስለሚችሉ በእናንተ በኩል የተለያየ ፕላትፎርም አላቸው፣ አታሺዎች አሉ፣ ሌሎችም እንደዚሁ የዲፕሎማሲ ማህበረሰብ የምታገኙበት አክሰስ ይኖራል ተብሎ ስለሚታሰብ እንደነዚህ አይነት ነገሮች በተለይ ዓለም አቀፍ ማህበረሰቡ እንዲያውቅ በማድረግ ረገድ የሰራችኋቸው ስራዎች ምንድን ናቸው? በምን ልክስ ነው መታየት ያለበት የሚለው ነገር እስኪ እናንሳጅናል። ጥሩ ጥያቄ ነው። እንግዲህ እቺ ሀሳብ እንደው የገዘፈች ሀሳብ፣ ለእኛ ሰላም የምታሰጋ ሀሳብ፣ ሚዛን የምትደፋ ሀሳብ ባትሆንም እንኳ ቅሉ እንደ ሀሳቧ ጸረ ሉዓላዊነትን ያነገተች ሀሳብ፣ የኢትዮጵያን ሉዓላዊነት የምትዳፈር ክብረነክ ሀሳብ ስለሆነች ሀሳቧን ተቀማጭነታቸው ኢትዮጵያ ውስጥ የሆኑ የዲፕሎማት ማህበረሰብ ማለትም የአታሼ ማህበረሰብ በእኛ ቻናል በመከላከያው ቻናል የማስረዳት ጉዳዩን እንዲያውቁት የማድረግ ስራዎች ተሰርተዋል። በነገራችን ላይ እነሱም ይጠይቃሉ። አንዳንዶች ከወዳጅ ሀገሮች አታሼዎችም ከኢትዮጵያ ጋር መልካም ትብብር ያላቸው ኢትዮጵያን የሚወዱ ስለ ኢትዮጵያ አዳርና ውሎ ሁኔታ በሚገባ የሚከታተሉ ቅን ልቦና ያላቸው የሀገራችን ወዳጆችም ይጠይቃሉ። ምንድነው እንደዚህ አይነት ሀሳቦች ይነሳሉ፣ ምንድነው ይሄ ሀሳብ ብሎ ክላሪቲን እንዲያገኙ ከማድረግ አንጻር ያነሳሉና እኛ ይሄ ሀሳብ አንደኛ ተገቢ ሀሳብ ነው ማንሳታችሁ። እቺ ሀሳብ ያን ያህል ለኢትዮጵያ አስጊ ሀሳብ፣ ከባድ ሀሳብ አይደለችም። ቅዠት ናት። ቅዠቷ የኢትዮጵያን ሉዓላዊነት የምትዳፈር ሀሳብን ያነገተች ቅዠት ናት። ክብረ ነክ ናት። አሳፋሪም ናት። እቺ ሀሳብ የተጠነሰሰችውና እየተሰራች ያለችው የመጀመሪያው በቀንበሩ ይጫንብን፣ ቀንበሩን ከጫናችሁብን እኛ ማረስ እንችላለን፣ የኢትዮጵያን ሰላም ማወክ እንችላለን ብሎ ጫንቃቸውን ለፈርዖን ቀንበሩን ጫንብን ብሎ ለሰጡ የዚሁ የምድራችን ጉዶችና ከዛም ባሻገር አካባቢው ላይ ባሉት ስብስብ የተፈበረከች ሀሳብ ናት። ባለቤቱ ግን ሌላ እንደሆነ ባለቤቱ የዚህ ጉዳይ አባት አያት ሌላ እንደሆነ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ ተሰርቷል። አሁንም እየሰራን ነው። ይሄ አንደኛ ግንዛቤ እንዲኖራቸው፣ ሁለተኛ ከዚህና ከዚህ ሀሳብ ጋር የሚያዝ ጉዳይ ነገ ሜጀር የሚያስወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎች የውጭው ሰዎች ይህን ሀሳብ እንዲገነዘቡ ማድረግ ተገቢ ስለሆነ በሚገባ ሀሳቡን እንዲገነዘቡት ምን ማለት እንደሆነ በዚህ እንዳይደናገሩ፣ በተለያዩ ዜናዎች እንዳይደናገሩ፣ ራሷ ቡድኗን በምትሰጠው ንድፈ ሀሳቧ ይሄ ነው ምናምን ብላ በምትሰጠው ጉዳይ እንዳይደናገሩ ሰፊ ስራዎችን ተሰርቷል። በውጭ ጉዳይ መስሪያ ቤታችንም ደግሞ እንደዚሁ ይሰራበታል ብለን እናምናለን። ስራውን ስንሰራ ግን ተናበን በዚህ አይነት መንገድ ሁላችንም በየተከፋፈልነው ስራ በየራሳችን ቻናል የውጭው ሰው የሚያገባው የውጭው ሰው ይሄንን ኢንፎርሜሽን ማግኘት መብቱ የሆነ ይገባኛል የሚል አካል እንዲያገኝ እያደረግን ነው። ጉዳዩን በደንብ ያውቁታል። ጅምሯንም
እየተካሄደ ያለውን ጉዳይ በደንብ ያውቁታል ማለት ነው። ቅድም እንዳልኩት እንግዲህ ከዚሁ ጋር ተያይዞ ደግሞ ነገ እንደው እቺን ሀሳብ ወደ መሬት እናወርድ ብሎ የሚሰራ አካል ካለ በኢትዮጵያ ሉዓላዊነቷ ላይ የሚቃጣ ትንሽም ምልክት ብትኖር ከጅምሯ ሰም በሳት እንደሚቀልጥ ለማቅለጥ የኢትዮጵያ መከላከያ እና ሌላ የሴኩሪቲ ስቴክሆልደር ኃላፊነት ስላለብን የማታውቁትን ጉዳይ አይደለም ታክል የምናደርገው ኦሬዲ የነገርናችሁን ጉዳይ ነው። ኢፍታዊነቷን በደንብ ነግረናቸዋል። ጸረ ሉዓላዊ መሆኗን በደንብ ነግረናቸዋል። በእነማን እንደምትጠነሰስ ነግረናቸዋል። ክብረ ነክ እንደሆነች ነግረናቸዋል። የኢትዮጵያ ነጻነትን ሉዓላዊነትን በሚጋፋ ኢፍታዊነት በጎደለው በ21ኛ ክፍለ ዘመን እንዲህ ሰፈር ላይ ተሰብስበ አካባቢ ላይ ተሰብስበ የሆነ ቅጀት ቃጅተ ህዝብ አደናግረ እንዲህ ያደርጋሉ የሚል ሐሳብ ያው በአፍሪካ አካባቢ የሚጠበቅ ቢሆንም እኛን አስመልክቶ ግን እንደ ሴኩሪቲ ተቋም እንዲህ አይነት ነገር ሲፈጠር ከወዲሁ ምናመክን እንደሆነ ሳይጀምሩት እንደቀደምናቸው ሁሉ እነሱ ከጀመሩት በኋላ ሐሳቡን ቀድመን እንዳወቅነው ሁሉ አውቀንም ሜጀሮች እንደወሰድነው ሁሉ ነገም እንዲሁ እንቃጣለን ብሉ ይሄ ታክል እንደሚደረግ እንዲያውቁት እያደረግን ነው።